ሰላም ውድ አድማጮቻችን እንደምን ቆይታችኋል? ከሪያሊቲ ሚዲያ አዳዲስ መረጃዎችን ለማግኘት የሪያሊቲ ሚዲያ ዩቲዩብ ቻናልን ሰብስክራይብ ያድርጉ እያልን ወደ ዕለቱ ዜናዎች እናልፋለን። በትግራይ አለመረጋጋት አይሏል። የፌዴራል መንግስትና ህወሓት የተኩስ አቁም ስምምነት ከተፈራረሙ ከ3 ዓመታት በላይ ቢያልፍም የትግራይ ክልል አሁንም ከባድ የጸጥታና ማህበራዊ ቀውስ ውስጥ እንደሚገኝ አንድ በቅርቡ በቀረበው የግጭት ትንተና ሪፖርት አመልክቷል። እንደ ሪፖርቱ ከሆነ በተለይም የቀድሞ ተዋጊዎችንና ስራ አጥ ወጣቶችን ጨምሮ በርካታ የክልሉ ነዋሪዎች ባጋጠማቸው የኢኮኖሚ ውድቀትና የኑሮ መሰረታዊ ድጋፍ እጦት ምክንያት ተስፋ ቆርጠዋል። ይህ ደግሞ ወጣቶች ወደ ህገወጥ የወርቅ ማዕድን ማውጣትና ወደ ሳውዲ አረቢያ ህጋዊ ያልሆነ ስደት እንዲያመሩ ዋና ምክንያት ሆኗል። ከባድ የስራ አጥነት፣ ተስፋ መቁረጥ፣ በከተማ ማዕከላት እንደ መቀለና አዲግራት ጭምር የወንበዴዎች ቡድን ጥቃቶችን፣ የታጠቁ ዘረፋዎችና የበቀል ግድያዎች እያባባሰ መሆኑን በሪፖርቱ ተመልክቷል። የፍትህና የጸጥታ ተቋማት መዳከም ወንጀል ያለ ከልካይ እንዲስፋፋ እድል የሰጠ ሲሆን ህገወጥ ወርቅ ማዕድን ማውጣት በአርሶ አደሮች መካከል ግጭቶችን እየፈጠረ ነው። በተጨማሪም በሮብና ጉልማክዳ ወረዳዎች የሚገኙ ወጣቶች በሰዎች አዘዋዋሪዎች ብዝበዛ እየደረሰባቸው ለስደት የሚጋለጡ ሲሆን ራማ የመሳሰሉ የድንበር ከተሞች ለህገወጥ የጦር መሳሪያና የሰዎች ዝውውር መሸጋገሪያ ሆነዋል። ሪፖርቱ ከሰብአዊ እርዳታ ባሻገር በወጣቶቹ ላይ ስልታዊ ኢንቨስትመንት፣ የሙያ ስልጠናና ለስራ አጥ ወጣቶች የስራ ዕድል መፍጠር የግድ መሆኑን አሳስቧል። የኢትዮጵያ ምርጫ ቦርድ 7ኛው ሀገራዊ የምርጫ ሰሌዳ በሚመለከት የፖለቲካ ፓርቲዎችን ለማወያየት ለጋዜጠኞች ዝግ የሆነ ስብሰባ አድርጎ ነበር። ይሁንና ፓርቲዎቹ በጊዜ ሰሌዳው ላይ ከመወያየታችን በፊት የሀገሪቱ ሰላምና ጸጥታ ነፃ ምርጫ ለማድረግ አስቻይ አይደለም የሚል መከራከሪያ አቅርበዋል። የኢትዮጵያ ብሔራዊ ምርጫ ቦርድ 7ኛው ሀገር አቀፍ ምርጫ የሚካሄድበትን ረቂቅ የጊዜ ሰሌዳ ለፖለቲካ ፓርቲዎች ለማወያየት ባቀረበበት ወቅት ተቃውሞ እንዳጋጠመውም ተሰምቷል። ለጋዜጠኞች ዝግ የነበረ የቦርዱና የፖለቲካ ፓርቲዎች ተወካይ የውይይት ዋና አጀንዳ የምርጫው ማካሄጃ ረቂቅ የጊዜ ሰሌዳ ቢሆንም የውይይቱ ተሳታፊ የፖለቲካ ፓርቲዎች ተወካይ ግን በሀገሪቱ ምርጫ ለማካሄድ ከሰላምና ጸጥታ እንዲሁም ከፖለቲካ ምህዳር ጋር የተያያዘ አስቻይ ሁኔታዎች በመኖርና ለመኖራቸው ላይ ቦርዱና ፓርቲዎች ከስምምነት ላይ ባልደረሱበት ሁኔታ በምርጫ ማካሄጃ የጊዜ ሰሌዳ ላይ መነጋገር አንችልም በሚል ተቃውሞ አሰምተዋል። የፖለቲካ ፓርቲዎች ተወካዮቹ ግን የኢትዮጵያ ከሰላምና ጸጥታ አንጻር አሁን ባለችበት ነባራዊ ሁኔታ ነፃና ፍትሃዊ ሀገር አቀፍ ምርጫ ማካሄድ የሚያስችላት ቁመና ላይ አይደለችም በማለት የምርጫ ቦርድ አመራሮች እንደገመቱ ከምንጮች ተረድተናል። አብዛኞቹ ፓርቲዎች በተለይ በአማራ፣ ኦሮሚያና ትግራይ ክልሎች ያሉት የጸጥታ ሁኔታዎች ነፃና አሳታፊ ምርጫ ለማካሄድ አስቻይ አይደሉም የሚል አቋም ይዘው ከስብሰባው ተበትነዋል ተብሏል። ዘገባው የዋዜማ ነው። የግብር ክሊራንስ የምስክር ወረቀት የብድር መከልከያ ምክንያት መሆን የለበትም ሲል የገቢዎች ሚኒስቴር ማሳሰቢያ ሰጠ። የገቢዎች ሚኒስቴር ባንኮች የግብር ክሊራንስ የምስክር ወረቀት ይዘው ለብድር ለሚቀርቡ ደንበኞች የተለመደውን የብድር አገልግሎት እንዳይከለክሉ ማሳሰቢያ መስጠቱን ተመልክቷል። ሚኒስቴሩ በቅርቡ በሚሰጠው የምስክር ወረቀት ላይ የተቀመጠው የታክስ ቅድሚያ መብት ድንጋጌ የብድር አሰጣጥ ሂደቱን የሚቃረን አዲስ መብት አለመሆኑን በማስታወቂያ ባንኮች የምስክር ወረቀቱን ተቀባይነት እንደሌለው ሊያስቡ እንደሚገባም አስታውቋል። የገቢዎች ሚኒስቴር ለብሔራዊ ባንክና ለሁሉም ባንኮች በሚል በጻፈው ደብዳቤ ላይ እንደተመለከተው ግብር ክሊራንስ የምስክር ወረቀት የሚሰጠው ግብር ከፋይ በሕጉ መሰረት የተጣለበትን ታክስ የመክፈል ግዴታ ሲያወጣ መሆኑን ገልጸዋል። በተጨማሪም ለታክስ ባለስልጣኑ በቅድሚያ መክፈል እንዳለባቸውም በየትኛውም ሕግ ወይም ፍርድ ቤት ትዕዛዝ ቅድሚያ የሚሰጣቸው ከፋዮች መሆናቸው
በግልጽ ተቀምጧል። የደብረ ኤልያስ ወረዳ ፖሊስ ጽሕፈት ቤት ኃላፊ የሆኑት ኢንስፔክተር ደመቀ ለብስራት ራዲዮ እንደገለጹት ወይዘሮ የዝና ዋጋው የተባለችው ግለሰብ የትዳር አጋር የልጅ አባቷን አቶ ማኜ አንተነን ሌላ ሴት ጋር ለምን ሄድክ በማለት በመጥረቢያ ቆራርጣ መግደሏን ገልጸውልናል። ድርጊቱ ከፈጸመች በኋላ መኖሪያ ቤታቸው ውስጥ አስክሬኑን አውላ በማሳደር ጥቅምት 12 ቀን 2018 ዓ.ም አስክሬኑን ከቤት 100 ሜትር አካባቢ አውጥታ የጣለች ሲሆን የአካባቢው ማህበረሰብም ለፖሊስ ባደረሰው ጥቆማ ፖሊስ ቦታው ላይ ተገኝቷል። በዚህም ፖሊስ ባደረገው ምርመራና ክትትል ሟች መኖሪያ ቤታቸው ውስጥ እንደተገደሉ ፍንጭ በመገኘቱ ፖሊስ የሟች ባለቤትን በቁጥጥር ስር አውሎ ባደረገው ምርመራና ማጣራት ወይዘሮ የዝና ዋጋው የአንድ ልጅ አባቷን አቶ ማኛ አንተነን በቅናት መንፈስ እንደገደለችው ቃሏን ለፖሊስ የሰጠች ሲሆን ፖሊስ ምርመራውን በማጠናከር ግለሰቧ ተገቢውን ቅጣት እንድታገኝ እየሰራ እንደሆነ ኢንስፔክተር ደመቀ አባው ለብስራት ራዲዮ ገልጸዋል። የዲላ ዩኒቨርሲቲ ተማሪዎች በመምህርነት ሙያ ብቻ ተመድበዋል በሚል የተሰራጨው መረጃ ከእውነት የራቀ ነው ሲል ዩኒቨርሲቲው አስታወቀ። ከሰሞኑ በተለያዩ ማህበራዊ ሚዲያዎች የዲላ ዩኒቨርሲቲ ተማሪዎች የፈለጉትን የትምህርት መስክ መርጠው መማር እንዳልቻሉ መረጃዎች ሲሰራጩ እንደነበር ይታወሳል። ብስራት ራዲዮ ያነጋገራቸው የዲላ ዩኒቨርሲቲ ተማሪዎች እንደተናገሩት ከሆነ በተፈጥሮ ሳይንስ የትምህርት ዘርፍ ከመምህርነት የትምህርት ሙያ ውጪ ሌላ ዘርፍ የመማር ዕድል ያገኙ ተማሪዎች መኖራቸውን ገልጸዋል። ነገር ግን በማህበራዊ ሳይንስ ዘርፍ ሕግ መምህር ከሚፈልጉ ተማሪዎች ውጪ ሌሎች ተማሪዎች የሚፈልጉትን የትምህርት ዘርፍ የመማር ዕድል አለማግኘታቸውንና የመምህርነት ሙያ እንዲማሩ መደረጋቸው ቅሬታ እንደፈጠረባቸውም ለጣቢያው ተናግረዋል። በማህበራዊ ሳይንስ ዘርፍ ከሕግ ትምህርት ክፍል ውጪ ሌሎች ዘርፎች ለዘንድሮ የሁለተኛ ዓመት ተማሪዎች ክፍት አለመሆናቸውንና ማኔጅመንት፣ ኢኮኖሚክስ እና ሌሎች የትምህርት ዘርፍ መማር የፈለጉ የነበሩ ተማሪዎች እንግሊዘኛ፣ አማርኛ፣ ጂኦግራፊ እና ሌሎች የመምህርነት ሙያ እንዲማሩ መደረጋቸውን ገልጸዋል። በጉዳዩ ዙሪያ ጣቢያችን ብስራት ራዲዮ ተጨማሪ መረጃ ለማግኘት ወደ ዩኒቨርሲቲው የደወለን ሲሆን የሚመለከተው ክፍል መረጃው የሐሰት መሆኑን ገልጸውልናል። መረጃው ሐሰት ከመሆኑ ውጪ ዝርዝር መረጃ ለማግኘት በአካል ካልተገኛችሁ መረጃ መስጠት አንችልም በማለታቸው ዝርዝር መረጃ በዚህ ዘገባ ላይ ማካተት አልተቻለም። በአዲስ አበባ ከተማ አስተዳደር ላይ የተላለፈው ውሳኔ በጠቅላይ ፍርድ ቤት ውድቅ ተደረገ። የአዲስ አበባ ከተማ አስተዳደር ለጣሪያና ግድግዳ የንብረት ገቢ ግብር መምሪያ በማውጣት ግብር መሰብሰቡን በመቃወም እናት ፓርቲ የመሰረተው ክስ የፌዴራል ከፍተኛ ፍርድ ቤት ከምርመራ በኋላ ፓርቲው ያቀረበው ትክክል መሆኑን በማረጋገጥ ያስተላለፈው ውሳኔ በጠቅላይ ፍርድ ቤት ተሽሮ ውድቅ ተደረገ። እናት ፓርቲ የአዲስ አበባ ከተማ አስተዳደር የጣሪያና ግድግዳ ግብርን አስመልክቶ በፌዴራል ከፍተኛ ፍርድ ቤት ክስ በመመስረት መመሪያው ተግባራዊ እንዳይደረግ ማድረጉ ይታወሳል። ሆኖም ፓርቲው ጥቅምት 7 ቀን 2018 ዓ.ም ባሰራጨው መረጃ የአዲስ አበባ ከተማ አስተዳደር ፋይናንስ ቢሮ ከፍተኛ ፍርድ ቤት ያስተላለፈው ውሳኔ ለፌዴራል ጠቅላይ ፍርድ ቤት ይግባኝ ማለቱን አፈጻጸሙ እንዲታገድ ማድረጉን አስታውሶ ጠቅላይ ፍርድ ቤቱም ፓርቲው ክሱም የማቅረብና የመከራከር ስልጣን እንደሌለው በመግለጽ የከፍተኛ ፍርድ ቤቱን ውሳኔ መሻሩን አስታውቋል። የተከበራችሁ ውድ አድማጮቻችን ከሪያሊቲ ሚዲያ የዕለቱ ዜና እነዚህን ይመስላሉ። አዳዲስ መረጃዎችን ለማግኘት የሪያሊቲ ሚዲያ ዩቲዩብ ቻናልን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ እንላለን። ሰላም ቆዩ።